ኢየሱስ ጌታ ክብር ለጌታ ይሁን በጣም ደስ የሚል የጌታ መንፈስ ነው ያለው በጣም ደስ የሚል እግዚአብሔር እጅ አለ ጌታ የተባረከው ፕሮፌትዬ በጣም ነው ሞዴ የኔ አባት ክበርልኝ ባንተ ስሮኝ በማገልገሌ ደስተኛ ነኝ ጌታ ይባርክ ኢየሱስ ጌታ ቤተል ለመጀመሪያ ጊዜ ስመጣ ወደ ቸርች የዛን ጊዜ ፕሮፌት መጥቶ ቤተል ቸርች ተክሎ ነበርና አንድ አቤኔዘር የሚባል ጓደኛ ነበርኝ መጣን ከዛ ጉባኤ መካከል እግዚአብሔር ሰው ያገለገለ ነበር እኔም ቆሜ ነበርኩ እና ድንገት መጣና እጁን ጫነብኝ ታገለግለኛለህ ይልሃል ሲለኝ ወደኩኝ ከዛ ብድጋልኩኝ ከዛ በኋላ ቸርች መምጣት ጀመርኩኝ ከዛ አንድ ቀን ለማገልገል መድረክ ላይ ቆሜ ያገለገልኩ ፕሮፌትና ነግዬ ተንበርክከው እየጸለዩ ነበር እና እኔ ህይወት ብርሃን ነበር ያደግኩት እዛ ነው የተጠመቅኩት ከዛ የጠላትን ስራ ያፈረስን እንጸልያለን ስል ፕሮፌት ብድጋል ቅዱሴ በለው አለኝ እንዲም የሚል አገልጋይ አለ እንዴ አልኩኝ ምክንያቱም የዛን ጊዜ በለው የሚለን ሰው የለም ነበርና የዛን ጊዜ ፕሮፌትም በጣም ወደድኩት እና አሁን ፍቅሬ ጨምሯል በስቶብኛል ጌታ ይባረክ ኢየሱስ ጌታ ከጎናችሁ ያለውን ሰው ዛሬ ቃል አለህ በሉት እግዚአብሔር ዛሬ ይናገራል በሉት ከሰማይ የሆነ ነገር በቤት የሚመጣበት ቀን ነው በሉት እግዚአብሔር ዛሬ በሉት የተዋጠብን ማንኛውንም ነገር ያስተፋልሃል በሉት ከጎናችሁ ያለው ሰው የተዋጠ ማንኛውም ነገር ይተፋልሃል በሉት እግዚአብሔር ዛሬ የሚያስተፋበት ማለዳ ይሆናል ማንኛውም ነገር በጠላት የተያዘ የተዋጠባችሁ ነገር ዛሬ ማለዳ ይተፋል ወዶ አይደለም ጠላት የሚጠፋው ከሰማይ ትእዛዝ ይወጣል የተዋጠባችሁ ማንኛውም ነገር ዛሬ ይለቀቃል አንድ ሰው ይጮህና ይተፋል ይበል ኢየሱስ ጌታ ነው መነሻ ቃሌን ማደርገው ትንቢተ ዮናስ መጽሐፍ ምዕራፍ 2 ቁጥር 10 ላይ ነው ኢየሱስ ጌታ ነው እኔ አዲሱ መደበኛ ትርጉም ነው የምጠቀመው 1954 ምዕራፍ 2 ቁጥር 10 ቁጥር ብቻ አይደለም ያለው 11 ቁጥር ነው ያለው በ1954 የምትከተሉኝ ሰዎች ምዕራፍ 2 ቁጥር 11 ላይ አዲሱ መደበኛ ትርጉም የምታነቡ ደግሞ ምዕራፍ 2 ቁጥር 10 ላይ ኢየሱስ ጌታ ነው ኢየሱስ ጌታ አሜን በሉ እስቲ ሁላችሁም ቀና በሉ እስቲ ዛሬ ትንቢተ ዮናስን ነው ማካፈላችሁ ጌታ ይባረክ እና ዮናስ በጣም የሚገርመኝ ሰው ነው የስሙ ትርጉም እርግም ማለት ነው የዋህ ማለት ነው ዮናስ ማለት እርግም የዋህ ማለት ነው የስሙ ትርጉም እና በጣም የሚገርመኝ ቴዎሎጂ ስኩል ገብቻለሁ ትንሽ ተምረናልና በተለይ እነዚህ ከዳንኤል በኋላ ያሉትን ነቢያቶች ደቂቀ ነቢያቶች ብለው ይጠሯቸዋል የቴዎሎጂ አስተማሪዎች እና እነዚህ 12 ነቢያቶች እያንዳንዳቸው የነብይነት ጥሪያቸው እንዴት እንደተጠሩ እንዴት እንዳገለገሉ መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል የሚገርማችሁ ትንቢተ ዮናስንና እንባቆምን አንዳንዴ ማየት ፈልጋለሁና መጽሐፍ ቅዱሴን ሳጠና ዮናስንና እንባቆም አንድ ላይ አድርጌ አነባለሁ አጠናለሁና በጣም የሚገርማችሁ የዮናስና የእንባቆም መጽሐፍ ቅዱስ ስታነቡ ለምሳሌ ዮናስን እግዚአብሔር መጣና ወደ አንድ ቦታ ልካለው ነነዌ ወደምትባል ቦታ ልካለው ትገለበጣለሽ ብለ ተናገራለህ ተነስና ሂድ አለ እንባቆምን ደግሞ የመጽሐፍ ቅዱሳችሁን የእንባቆምን መጽሐፍ ደግሞ ስታነቡ እንባቆም ምድሪቱ ላይ ፍርድ ሲዛባ ሰዎች ሲበደሉ ሰዎች ሲጨቆኑ ድሆች ሲመቱ ፍርድ ሲዛባባቸው እንባቆም አየና እንደዚህ አለ አታይም ወይ አትፈርድም ወይ ፍርድ እየተዛባ ነው የሚፈርድ የለም ፈራጆች ጉቦ ይቀበላሉ ለምንድነው ማትፈርደው ለምንድነው ማትመጣው ለምንድነው ማታየው ብሎ እንባቆም ወደ እግዚአብሔር ነው የሚጮኸው አይ ፍረድ ተነስ ይያለ ወደ እግዚአብሔር ይጮሃል እና እንባቆም መጽሐፍ በጣም የሚገርመኝ እግዚአብሔር መጣና እፈርዳለሁ አያለው እያየው ነው እየተመለከትኩ ነው የምፈርድበት ቀን አለኝ እና አለና ለእንባቆም ይነግሯል በጣም በሚገርማችሁ ሁኔታ ለእንባቆም እፈርዳለሁ ብሎ ሲነግረው እግዚአብሔር የሚፈርድበት ህዝብ ለምሳሌ እስራኤል ናት ፍረድባት ብሎ እንባቆም የሚጸልየው እና
እስራኤል ኃጢአት ሰርታ ነው እስራኤል በድላ ነው እግዚአብሔርን የሚጠይቀው ፍርድ እየተሳባ ነው ፍርድ ደሃ እየተጨቆነ ነው ፍርድ እንደዚህ የሆነ ነው እያለ እንባቆም የሚጮኸው እና እግዚአብሔር መጣና እንደዚህ አለ አሶርን አመጣና እስራኤል ላይ ፈርዳለሁ አለ ከዛ እንባቆም እንዴ አለ የባሰ ኃጢአተኛ የሆነን ህዝብ አምጥተ ኃጢአተኛን የምትቀጣው እንዴት ነው ፍርድ ምን አይነት ነው ፍርድ አረ ይሄማ ትክክል አይደለም በአምባው ላይ ወጣለሁ በመጠበቄ ላይ ቆማለሁ እስከምትፈርድ እመለከታለሁ አለ ከዛ ኦኬ አለ እግዚአብሔር ምዕራፍ 3 ላይ በአምባው ላይ ተወጣለህ ፍርዴን ትጠብቃለህ አለውና መጽሐፍ ቅዱስ እንደዚህ ይላል እግዚአብሔር ከቴማን ይላል ቅዱሱ ከፋራን ምድረ በዳ መጣ ይላል ክብሩ ሰማያትን ሸፍኗል ይላል ምስጋናው ደግሞ ምድርን ሞልቷል ይላል ጨረር ከጁ ይወጣል ይላል ከዛ እግዚአብሔር ሊፈርድ እየመጣ እንደሆነ ሲያየው እንባቆም አረኔስ ፈራው አለ ልቤም ደግሞ ደነገጠብኝ አለ መንቀጥቀጥ አጥንቴ ውስጥ ገባ አለ ከዛ ልክ እግዚአብሔርን አይቶ መቼም አንዳንድ ጊዜ እኮ ትልልቅ ሰዎች ፊት ለምሳሌ ጸሎት ቤት ፕሮግራም ስናደርግ አንዳንድ ሰዎች ጉዳይ ይዘው ጸሎት ቤት ይገቡና ልክ ፕሮፌት መግባቱን ሲያዩ ምናምን ይሉና ጥያቄያቸው ይጠፋል ከዛ ከወጣን በኋላ አገልጋዮች ጋር ለእንደዚህ ነበር ላጸልይ የመጣሁት ግን ጠፋብኝ ይላል እንባቆም ልክ እግዚአብሔርን ሲጠብቀው የነበረውን እግዚአብሔር ወደሱ ሲመጣ ሲያይ አረ ልቤ ፈራል እንደውም በለስስ ባታፈራ አለ በወይን ሐረግስ ፍሬ ባይገኝ አለ ከብቶች በጋጡ ባይኖሩስ አለ እኔ ግን በእግዚአብሔር ደስ ይለኛል አለ በመድኃኒቴ አምላክ ሐሴት አደርጋለሁ አለ ጌታ እግዚአብሔር ኃይሌ ነው አለ እግሮቼን እንደዋላ እግሮች አደርጋቸዋለሁ በከፍታዎች ላይ ያስኬደኛል አለ ዛሬ ንጉሱ እግዚአብሔር ራሱ ይምጣላችሁ እና እንባቆም ጮህና ሲመጣበት ግራ ገባው ተንተባተበ የሚገርማችሁ ዮናስ ጋር ግን እግዚአብሔር መጣና ተነስና ወደ ነነዌ ሂድ አለ ወደ ነነዌ ሂድና እምሰጥን መልእክት ትነግራቸዋለህ አለ ምን ብዬ ልናገር ነነዌ በድላችኋል ኃጢአት ሰርታችኋል ባትመለሱ በሶስት ቀን ትገለበጣላችሁ በላችሁ አለ ከዛ ዮናስ ደስ ይለኛል የእግዚአብሔርን ፍቅር የእግዚአብሔርን ምህረት በደንብ የሚያቀነብይ ነው እና ሂድና ነገራቸው ሲል አይ አለ ተነሳና ወረደና የተርሴስ ትኬት ቆርጦ መርከብ ቆርጦ ወደ ተርሴስ ሄደ በጣም የሚገርመኝ ምዕራፍ 4 ላይ ይሄን ሞመንት ስትመለከቱት ዮናስ ወደ ተርሴስ የሄደበት ምክንያቱን ሲናገር እንደዚህ አለ እኔ አቀሃለሁ አለ እግዚአብሔር አቀሃለሁ አንተን ትገለበጣላችሁ ንስሐ ካልገባችሁ ብዬ ተንበርክከው እግዚአብሔር ሆይ በድለናል ይቅር በለን ካሉ ይቅር ትላቸዋል ስለማቀ ትገለበጣላችሁ እንደዚህ ትሆናላችሁ ብዬ ካልተገለበጡ እኔ ይደብረኛል አለ ዮናስ ስለዚህ ተነስቶ ሀገር ቀይሮ ሄደ ኢየሱስ ዮናስ ደስ ይለኛል በቃ የእግዚአብሔርን ፍቅር ያቀዋል የእግዚአብሔርን ምህረት ያቀዋል እንደማይጥለው ያቀዋል ፈጽሞ እንደማይቆጣ ያቀዋል ፈጽሞ ሰውን እንደማይጎዳ ያቀዋል ስለዚህ ሄጄ ስነግራቸው እናንተ የነነዌ ህዝቦች ኃጢአታችሁ በስቷል በደላችሁ በስቷል በእግዚአብሔር ላይ አምጻችኋል እግዚአብሔርን አስቆጥታችኋል ብሎ ተናግሩ ይሄንን ካላደረጋችሁ ትገለበጣላችሁ ብሎ ተናግሩ ንስሐ ገብቶ ሲመለሱ እግዚአብሔር አብሮት ስለዚህ ጌታ ይባረክ ስለዚህ ንስሐ ሲገቡ ትመለሳለህ አቀሃለሁ ኢየሱስ ጌታ ነው ከጎናችሁ ያለው ሰው እግዚአብሔርን ታውቀዋለህ እንዴ በሉት እግዚአብሔር እኮ በሉት እጅግ መሐሪ ይቅር ባይ ለቁጣ የዘገየ ምህረት አድራጊ ነው በሉት እና አቀሃለሁ ባህሪህን አቀዋለሁ ቸር እንደሆን ካቃለሁ ይቅር ባይ እንደሆን ካቃለሁ ፈጽመ እንደማትቆጣ ይቅር እንደምትል በደልን የምትከድን እንደሆን አቀሃለሁ አለው ስለዚህ ዮናስ ትኬት ቆረጠና ወደ ተርሴስ ሄደ ኢየሱስ ጌታ መጽሐፍ ቅዱስ ደስ ይለኛል ነብዩ ግዴታ መናገር ስለነበረበት እግዚአብሔር ንፋስ ላከ ይላል ንፋስ ላከ መንገዱን ዘጋበት ደስ የሚለኝ ዮናስ እግዚአብሔር ስለተናገረው እንደማይጥለው ስላወቀ ባህሩ ቢናወጥ የፈለገ ነገር ቢሆን ከስር ገባና ተኛ ይላል እና ወጀብ ተነሳ ባህር እንትኗ መርከቧ ላይ ወጀብ ተነሳ ከዛ
ወደዚህ ትገላበጣለች ልትሰበር ደረሰች ምናምን ግራ ገባት ምናምን እና የመርከቡ ካፒቴን መጥቶ ሲያይ ሁሉም ግራ ገብቷቸዋል ዮናስ ብቻ ተኝቷል በሰላም እንዴ አንተ ተነስተ የአምላክን ስም እየጠራ አትጸልይም እንዴ ምን ሆነህ ነው የተኛኸው አሉት ተነስና ጥራ እንጂ ዝም ብለህ አትተኛ አሉት እነሱ ቃቸውን ያነሱ ይወረውራሉ ምን ይላሉ ዮናስ ግን መርከቡ ስር ላይ ተኝቶ ነበር ኢየሱስ ጌታ ባይዘው ቃል ካለብህ ኪዳን ካለብህ የሰላም እንቅልፍ ነው የምትተኛው ሰላማዊ እንቅልፍ ራሱ ያማረ ነው እንቅልፍ ራሱ የጣፈጠ ነው ከዛ መተው አሉት ከዛ ይሄ ነገር የተፈጠረው በምን ምክንያት ነው ብለው ግራ ገብቷቸዋል ጨንቋቸዋል አንድ ሰው ከተማ ሊያድን የነበረ ነብይ ኮብልሎ ሀገር እየሄደ ነው ኢየሱስ ጌታ ኢየሱስ ባይዘው እግዚአብሔር ዛሬ የሚያደርገው አንዳንዶቻችሁ ለእግዚአብሔር ለራሱ ስራ ትተፋላችሁ አንዳንዶቻችሁ ደግሞ ጠላት ያወጣባችሁ ነገር ይተፋላችኋል አዎ አንዳንድ ሰዎች ዓለማዊ ነገር ውጧቸዋል አንዳንድ ሰዎች ሱስ ውጧቸዋል ይዟቸዋል ለእግዚአብሔር የሚሆኑ ሰዎች እግዚአብሔር ሊጠቀምባቸው የነበሩ ሰዎች አንዳንዶች በተለያየ ዛሬ ማለዳ ግን እግዚአብሔር እንደዚህ ያደርጋል ለሁለቱም ትተፋላችሁ እስር ገብቶ ተኝቷል ከዛ ሁሉ ይሄ የተፈጠረው ዝም ብሎ አይደለም በምክንያት ነው የተፈጠረው እጣን ጣላሉ እጣ ሲጥሉ ዮናስ ጋር ደረሰ ከዛ የጠየቁት ጥያቄ አንድ ነው አንተ ሰውዬ አሉት አንተ ሰውዬ ማን ነህ ከየት ነው የመጣኸው ስራስ ምንድነው አሉት ሲሉት እንደዚህ አላቸው ኢየሱስ ጌታ እኔ አለ ዕብራዊ ነኝ ማለት እኔ አለ ጴንጤ ነኝ በቃ አምላክ የሚባል አለኝ ከዛስ እኔ ዕብራዊ ስሆን የብሱንና ባህሩን የፈጠረውን እግዚአብሔርን አመልከዋለሁ እኔ በሉ ጴንጤ ነኝ እግዚአብሔርን ደግሞ አመልከዋለሁ ተዚላችኋል ይቺ እኔ ዕብራዊ ነኝ ማለት ቀላል አይደለች አስቴር መጽሐፍ ላይ ሄዳችሁ ካወቃችሁ የሃማ ሚስት እንደዚህ አለች ይሄ ሰውዬ ግን ማን ነው ስትላ ይሄ ሰውዬ ዕብራዊ ነው አላት በልበል ተበልተሃል አለች ዕብራዊ ከሆነ ያጠፋል እንጂ አታጠፋው ማለት አንድ ሰው ጴንጤ የሆነ ሰው አለ እግዚአብሔር አምላክ እንደዚህ ይላችኋል ጠላቶቻችሁን ታጠፋላችሁ እንጂ አትጠፉም ይላል እኔ በሉ ጴንጤ ነኝ የኢየሱስ ነኝ የኢየሱስ ኮንክ መስሪያ ቤት አይችሉም ስራ ቦታ አይችሉም ቢዝነስ ቦታ ላይ አትቻልም ቸርች ላይ አትቻልም እግዚአብሔር የማሸነፍን ኪዳን አስቀምጦብሃል ዕብራዊ ነኝ ማለት ቀላል አይደለም ባይዘው ዕብራዊ ማለት አምላክ ከሱ ጋር የቆመለት ህዝብ ማለት ነው ዕብራዊ ማለት አባቶች ከነሱ የሆኑ ህዝቦች ማለት ነው ዕብራዊ ማለት እግዚአብሔር ወርዶ የሚያነጋግራቸው ህዝቦች ማለት ዕብራዊ ማለት የተስፋ ቃል ያለው ህዝብ ማለት ነው እናንተ ልክ እንደዚህ ናችሁ እግዚአብሔር አብሯችሁ አለ ሻካ ማሐሳ ከፈለገ ይሄንን ባር ያዘዋል አለ የኔ አምላክ ይሄውን የሚያስጨንቃችሁን ያዝላችኋል አላችሁ ሻባካ ማሐታ ካባሳ አራራራ ኢየሱስ ጌታ ነው ለአንድ ሰው ነውጣችሁን እግዚአብሔር ያዘዋል እኔ ዕብራዊ ነኝ ከጎናችሁ ያለ ሰው እኔ በሉት ጴንጤ ነኝ ኢየሱስን አመልከዋለሁ ኢየሱስን ጌታ ያድርገዋለሁ ከዛ በጣም ነው የሚገርመኝ ዮናስ ከዛ ምን እናድርግ አሉት ምን እናድርግ እርግጠኛ ነው ዮናስ ባይዘው እግዚአብሔር ነነዌ ሄዶ ካልተናገረ እንደማይለቀው እርግጠኛ ነው ዮናስ ሌላ ነብይ ሁላ እንደማይጠቀም እርግጠኛ ነው ዮናስ እና በጣም የሚገርመኝ አንሱኝና ባህር ውስጥ ከተቱኝ ነው አላቸው ግን እኮ ባህር ውስጥ ጣሉኝ ባይላቸው ራሱ እኮ አለኩ ሌላ ምርጫ ቃስ አርጋችሁ አዙራችሁት ወደ መጣውበት መልሱኝ እኮ ይላቸዋል መብቱ አይደለ ግን በተጠሉኝ ራሱ ባህሩን የሚያዘው የኔ አምላክ ስለሆነ ባህሩ ላይ ጌታ የሆነው የኔ አምላክ ስለሆነ ሌላ ነገር ያዘጋጅልኛል እንጂ እዚህ ባህር ላይ አልቀርም አላቸው
ሻባካታ ካባስ ለእግዚአብሔር ወስነህ ከየሆነ ስራ ከወጣ የሚቀበልህን ነገር እግዚአብሔር ያዘጋጅልሃል የሚቀበልህን ነገር የሚይዝህን ነገር እግዚአብሔር ያዘጋጅልሃል ከጎናችሁ ያለው ሰው የሚቀበልህ ነገር ዛሬ ተዘጋጅቶልሃል በሉ ተዘጋጅቶልሃል አቻምባሃታ ካባስ አረ እግዚአብሔር ለአንድ ሰው የሆነ ነገር አዘጋጅቶለታል ከስራ ለውጣ ነው ጥሪ ያለብኝ አገልግሎት አለ ግድ የለም እግዚአብሔር የሚቀበልን አሳዘጋጅቷል ባዶ ነገር ላይ እግዚአብሔር አይጥልም ኢየሱስ ያድናል ከዛ አሳ ነባሪ ወደ ውስጥ ገባ ከዛ እመለሳለሁ አለ በቃ ጀነነት እግዚአብሔር ነው እግዚአብሔር ወይ ከዚህ ሆኜ ምጮን ጮት ስማኝ አለ በእግዚአብሔር ፊት ጮኸ እግዚአብሔር ሰማው ይላል ኢየሱስ ጌታ ነው ዋና መልእክት ያለው እዚህ ጋር ነው ኢየሱስ ያድናል ዛሬ ማለዳ እንደዚህ ይሆናል ጠላት የዋጠባችሁ ማንኛውም ነገር ይተፋላችኋል ቤታችሁን ንብረታችሁን ደሞዛችሁን ጓደኞቻችሁን እግዚአብሔር ዛሬ ያስተፋላችኋል የሚውጣው አሳዘጋጀለት ከዛ መጽሐፍ ቅዱስ ደስ ይለኛል ኢየሱስ ጌታ ነው ፈጠን ማለት ስላለብኝ እግዚአብሔርም ይላል አሳውን አዘዘው ይላል አሳውን አዘዘው ይዞት ነበር ኢየሱስ ጌታ ነው ይዞት ነበር በጣም የሚገርመኝ እግዚአብሔር ወደሚፈልገው ቦታ ወስዶ ነው የተፋው እግዚአብሔር ወደሚፈልገው ቦታ ኢየሱስ ጌታ ባህር መሃል ላይ ነበሩ እግዚአብሔር እንዲሄድለት የሚፈልገው ቦታ አለ ዛሬ ማለዳ እንደዚህ ነው የሚሆነው የሆነ ቦታ እግዚአብሔር ያለ ቦታ ዴስቲኒ ያለበት ቦታ እግዚአብሔር ወስዶ ያስተፋል ድንገት ጠዋት ስትነሳ ድንገት ነገ ማለዳ ላይ እግዚአብሔር የሚፈልግ ቦታ ላይ ሄደ ትገኛለህ ለክ ሶስተኛ ቀን ላይ እግዚአብሔርም አሳውን አዘዘው ይላል ታዘዘ አሳው ይሰማል እግዚአብሔር አሳው ይሰማል የዕብራውያን አምላክ ወሰደና ባህር ዳር ላይ ተፋለ የሚፈልግበት ቦታ እግዚአብሔር እንዲሆንለት የሚፈልግበት ሄድና ተፋለ ዛሬ አንዳንዶቻችሁ ለክብር ትተፋላችሁ አንዳንዶቻችሁ ለበረከት ትተፋላችሁ አንዳንዶቻችሁ ለድል ትተፋላችሁ እግዚአብሔር ያየላችሁ ሰፈር ትተፋላችሁ ሄድ ተፋዋለው ወሰደና ተፋው ኢየሱስ ጌታን ከጎናችሁ ያለው ሰው እግዚአብሔር ያለ ሰፈር ነው ከዚህ በኋላ የምትገኘው በሉት እግዚአብሔር ያለ ሰፈር ከዚህ በኋላ ትገኛለህ በሉት ዛሬ ማለዳ እንደዚህ ይሆናል አንዳንዶቻችሁ ለክብር ትተፋላችሁ አንዳንዶቻችሁ ጠላት ያዘባችሁ ጠላት ይወሰደባችሁ ጠላት የበዘበዛችሁ እግዚአብሔር አምላክ ምስክሬ በራችሁ ላይ አምጥቶ ይተፋል ቤታችሁ ላይ አምጥቶ ይተፋል ስራ ቦታችሁ ላይ አምጥቶ ይተፋል በሌላ ስፍራ እንደዚህ ይላል ኤርሚያስ ምዕራፍ 51 ቁጥር 44 ላይ በባቢሎን ምድር አለ እግዚአብሔር ቤልን እቀጣዋለሁ አለ የዋጣውን ደሞ አስተፋዋለሁ አለ በባቢሎን እቀጣዋለሁ ቤል ማለት ባይዘው ቤል ማለት የባቢሎናውያን ጣዖት ነው የባቢሎናውያን አምላክ ነው በጥንት ዘመን አንድ ሀገር ከአንድ ሀገር ጋር ፋይት አድርገው ካሸነፈ አምላካቸው አሸነፈ ነው የሚባለው ንብረታቸውን ከበዘበዙ ታስታውሳላችሁ ኤርሚያስ መጽሐፍ ላይ ነገስት መጽሐፍ ላይ እስራኤላውያን በባቢሎን በምርኮ ተግዘው ነበር ሰዎቹ ብቻ አይደለም የተጋዙት ቤተ መቅደሳቸው ፈርሶ ነበር መቅደስ ውስጥ ያለ ወርቅ ብር እንዳለ ተግዞ ባቢሎን ምድር ሄዶ ነበር እና እግዚአብሔር 70 ዓመት የምትፈጸምበት ቀን ስትደርስ መጣና እንደዚህ አለ ቤልን በባቢሎን በምድሩ ቀጣዋለሁ አለ ባለበት ሰፈር ቀጣዋለሁ አለ ዘራችሁን የበላውን ዘንዶ እግዚአብሔር በግንቦት ወር ይቀጣዋል ይሄ የግንቦት ወር የናንተን ነገር ያዘ የሚቀጣበት ይሆናል የቅጣት ቀን ነው የጠላቶቻችሁ የሚቀጡበት ቀን ባሉበት ሰፈር የሚቀጡበት ቀን ባሉበት ቦታ የሚዋረዱበት ቀን ባሉበት ቦታ የናንተን ነገር የሚለቁበት ቀን የናንተ የተያዘ ነገራችሁ ዛሬ ተለቀቀ ዛሬ ተተፋ አረፍ በሉ ውጦባቸው ነበር ባይዘው ቤል ውጦባቸው ነበር ንብረታቸውን ውጧል ወርቃቸውን ውጧል መቅደሳቸውን ውጧል ሰዎቻቸውን ውጧል ታዲያ እግዚአብሔር ቀን ቆጠረና መጣ ቀን ቆጠረ ይሄ 7ኛው ቀን
ባቢሎናውያን ላይ ያለ ቤል የሚባለው አምላክ የሚቀጣበት ነው የሚዋረድበት ነው የሚገረፍበት ነው አለ እና እኔ ከሰማይ ሆኜ እቀጣዋለሁ አለ እግዚአብሔር አምላክ ምስክሬ የመጨረሻ ቃሌ ነው ተቀበሉ እግዚአብሔር የእናንተን ነገር ያዘውን ይቀጣዋል በዚህ ማለዳ ይቀጣዋል የተበላባችሁ እንደውም እኮ እንግሊዘኛው ስለ ዮናስ ሲናገር እንተነ ተፎቋርል እንተነ አስመለሰው ማለት እኔው ይቅርታ አድርጉልኝ ወዳችኋለሁ አይ ላቭ እንት አንድ አስመልሷችሁ ያውቃል ሲያስመልሳችሁ እኮ በመኪና እየሄድክ ትላ አራ ያዙለት ንፋስ ክፈት ከውስጥ ነው የሚገፋ አንተ መቀመጥ አልቻለም የበላው አያስፈቅድም እና ድንገት ከፊት አሁን የእናንተ ነገር ያዘው አያስፈቅዳችሁ እናንተ ጋር መጥቶ ይተፋል እኔ በመንፈሴ ምን እንደማይ ታውቃለህ አንድ እሚል እኔ ያንዳንዶቻችሁ በር ላይ መጥተው ሲተፉ ታየው የሆነ ትልቅ ነገር በር ላይ መጥቶ ይተፋል እያቅለሸለሸው ነው አንተ ያንዳንድ ሰው አይን ይቀላል ታውቃለህ እሺ አይኑ ደም ይለብሳል እዚህ ጋር ይገታተራል ይሁን አንዳንድ ሰዎች ላይ ሲያዩ እየተገታተሩ ምናምን ቆለ ሊተፉት ነው ሊተፉ እየተግመዱ አቻ ማሃታ ካባሃሳ ይሄ የግንቦት ወር ጠላት የሚቀጣበት የሚተፋበት ነው የብዙዎቻችሁ ንብረት ይተፋል የብዙዎቻችሁ በረከት ይተፋል የብዙዎቻችሁ ቤት ይተፋል የብዙዎቻችሁ ትዳር ይተፋል በጠላት ግዛት ያለ ነገር ተተፋ አንድ ሰው ቀኝ እጁን ብድግ ያርግና ይተፋል ይበል አያስፈቅድም አሁን የሚመጣው በረከት ቅድም የእግዚአብሔር ነብይ እየተናገረ አያስፈቅድም በቃ አያስፈቅድም ግዴታው ነው በቃ እየተግሞጠሞጠ ነው አልተበቸውም እዚህ ጋር አልተስማማው ይዞት መቆየት አልቻለም እየተንቆራጠጠ ነው እያዞረው ነው ሀዛ ካማሃታ ባያ ሄላ ታራ ባሃዲጋ ባሳ ካንዳንድ ሰዎች ፊት ለፊት ፎቅ መጥቶ ሲተፋ ያለው ካሳፓራዲ ትልልቅ ፎቆች እየመጡ እግራችሁ ስር ሲተፋ ያለው እግዚአብሔር እንደዚህ አለኝ ይሄ የበቀል እንዳይበድራት አመት ነው ሳታቶ ሶቶ ሄቴቴቴቴ ካባስ ሻባካታ ካባሳ ምን እንደተበላብህ አላቅም ምን እንደተበላብህ እግዚአብሔርም አላሳየኝም ግን መንፈስ ቅዱስ እንደዚህ ይለኛል ይተፋልሃል ይለኛል ጠላት እንደበላው አይቀርም ይተፋል ይለኛል ሻፓራዲያ ባሃሳ ይተፋል አንድ ሰው ዘሎ ይተፋል ይበል ይተፋል በቃ እየተግሞጠሞጠ ነው እኔ አንዳንዶቻችሁ ዛሬ 9 ሳለ የሆነ የተበላባችሁ ነገር ሰው ይዞ አለቅ ያላችሁ ነገር ሰው ይዞ አለቅ ያለ የወሰደባችሁ አረኔ ጋር መቆየት አቃቶ ብለው ይተፋላችኋል ይለቅላችኋል አይችልም ማሳታ ካባስ ሀዛ ማሃታ ካባስ ሰው የእናንተ ነገር በልቶት እዛው ሊቀር አይችልም ማሃታ ካባስ አረፍ በሉ አንድ ጊዜ አንድ ቴስቲሞኒ ልንገራችሁ ጸሎት ቤትም ቢመጣ አንድ ሰው አለ እና ስራ ይሰራ ነበር ዱባይ ከስሮ ከዛ በየጸሎት ቤቱ ይዞራልና አንድ ቦታ ሲሄድ ያንተ ነገር ያለው ነብይ ሄኖክ ጋር ነውና እዛ ሄደ ነው የሚለቀቅልህ ተባለ እዛ መጣ ፕሮፌት ልክ እንደገባ ኢንቨስተር ነህ አያለው አለው አረኔ ከስሬ ነው የመጣሁት ኢንቨስተር ከስሬ ነው የመጣሁት አለ አይ እኔ ኢንቨስተር ስትሆን ነው ማየ እግዚአብሔር ከዚህ በኋላ ብዙ ነገር ይመልስልሃል ያስተፋላል ብሎ ጸለየለት ከዛ ሰውየው ሄደና ከ9 ወር በኋላ መጣ ከ9 ወር በኋላ ሲመጣ መኪና ይዞ ነው የመጣው ምንም የለውም ነበር ተባርኮ ነው የመጣው እና አንድ የነገረን ነገር ይገርመኛል ከተወሰነ አመት በፊት 800,000 ብር የሸጠው መሬት ነበር ኦልሞስት 6-7 አመት ቆይቷል እና የሸጠው መሬት ነበር
ከዛ ልክ ከዛ ከወጣ በኋላ መልእክቱን ሰምቶ ከወጣ በኋላ የሸጠላቸው ሰዎች አሁን 6 ሚሊዮን 7 ሚሊዮን ብር ያወጣል መሬቱ ማለት ነው። ደወሉለትና ያንን የሸጥክልንን መሬት በራሱ ዋጋ መተው ውሰድልን አሉት። ድንገት ከእጅ ቸግሮ የሸጥከው ነገር አሁን ጠላት ይዞት ሊቆይ አይችልም። እየተግመጠመጠ ነው፣ ይተፋል። አሁን ባለው ዋጋ አይደለም፣ ድሮ በሸጥከው ዋጋ ይመለስልሃል። ለምን መሰለ? እግዚአብሔር ጠላቶችን ይቀጣቸዋል። ከዛ እሱ ብቻ አይደለም እንትን የ800 ሺውን መሬት አስመለሰ። እሱ ጌታ ይባረክ ደስ ብሎት አከናወነው። ይሁን ብቻ ታምር አደረገለት ጌታ። አሜን። ከዛ 4000 ካሬ ካርታ ይዞ መጣ የፋብሪካ። ከዛ ሌላም መሬት እግዚአብሔር በረጋገደለት። ዛሬ እግዚአብሔር ጠላቶቻችሁን ስለሚቀጣ ድንገት ጠላት ከጃችሁ የወሰደው ድንገት ተበላውት፣ በቃ ተበላውት፣ ይሄማ አይመለስም፣ በቃ ጠላት እጅ ላይ ገብቷል፣ ሰውየውም ገብጋባ ነው፣ አውቀዋለሁ፣ ኃይለኛ ነው ያላችሁት ሰውዬ እየተግመጠመጠ ነው ዛሬ እያለ ነው። እግዚአብሔር ምስክር፣ ዛሬ ከሰዓት 9 ሰዓት ላይ የእናንተን ነገር ይዋጣው ይተፋል። ዛሬ የመጨረሻ ንብረታችሁን የምትቀበሉበት ማለዳ ይሆናል። አንድ ሰው ለሁለት ለሶስት ሰው ይናገር፣ ያንተን ነገር የበላው እየተግመጠመጠ ነው በሉት። ሊተፋው እየተቻኮለ እያስመለሰው ነው በሉት። ዛሬ ከሰዓት ላይ እግዚአብሔር ያንተን ነገር ያስመልስልሃል። ይደወልልሃል። ስልክን እንዳትዘጋ በሉት። ኢሜል ላይ ቼክ አድርግ በሉት። ዋትስአፕን ሜሴንጀርን እንዳትዘጋ በሉት። ይደውልልሃል። የበላብህ አልሰጥህም ያለ አልመልስልህም ያለ የሰደበ በ5 በ6 ሴክሬታሪ አተመለስ ያለ እግዚአብሔር ምስክሬ የበላህ ያንተን ነገር ይዞ መቆየት አይችልም። ይሄ ዛሬ የቅጣት ቀን ነው። እግዚአብሔር ይቀጣልሃል። የተበላብህ ነገር ይመለስልሃል። አንድ ሰው ይጩና ይመለስልኛል በሉ። እኔ እኮ የሚገርመኝ ብዙ ሰባኪዎች ሲናገሩ ሰምቻለሁ። የአሳው ጨጓራ ውስጥ ያለው አሲድ ምንም ነገር እኮ ክልትው አድርጎ ነው የሚያደቀው። በላ ማለት አሳው ራሱ ቶሎ ነው የሚርበው። ጨጓራው በደንብ ነው የሚፈጭለት። ይፈጫል። በቃ ጨጓራ ላጥ ያደርጋል። አምጣ ነው የሚለው። አምጣ ይፈጭለት። ዮናስንስ ውጧት። ዮናስ እንደዚህ ወደ ላይ እንደውም ከፍ ብሎ ያየዋል። ኢየሱስ ጌታን ሌላ ሊጨምር አልቻለም። ሀዛ ማሃታ ካባስ ያንተን ነገር የበሉት ሌላ መጨመር አይችሉም። ግድ የለም እዛው የተበላበት ሰፈር ነው ያለው። ቆይ ታስታውሳላችሁ? ቆይ አረፍ ነገሥት መጽሐፍ ላይ አንድ ጊዜ የነቢያን ልጆች ተሰበሰቡና ስፍራ ጠበበን አሉ። ስፍራ ጠበበን፣ ስለዚህ ዮርዳኖስ ማዶ እንሂድና እንጨት እንቁረጥ አሉ። ከዛ አንዱ የተበደረው ምሳር መጥረቢያ ሲቆርጥ ተንደረደረና ዮርዳኖስ ውስጥ ገባበት። ዮርዳኖስ ኩሬ አይደለም፣ እንደዚህ ክብ የተቀመጠ ኩሬ አይደለም፣ ወራጅ ውሃ ወንዝ። ይሄን ከሰጣው ይዞት ይሄዳል። የእግዚአብሔር ሰው አለ ወይኔ አለ። አሁን በእኛ ጊዜ ማለት በዛ ጊዜ መጥረቢያ ያውን ቪትስ በለው፣ ቪትስ ነው የተበላበት። እሺ ኮሮላ፣ እሺ ኤክስኪዩቲቭ፣ እሺ ዲዛይር ብቻ ተበልቶበታል። እና ሰውየው ጮኸ። ምክንያቱም ካልመለሰ እሱ ንብረቱ ልጆቹ ባለዳ ይሆናሉ፣ ባሪያ ይሆናሉ። አበደ ሰውየው። ወይኔ ያለ የእግዚአብሔር ሰው ወይኔ ሲልቆ ዮርዳኖስ እያንከባለለ ራማዳ እዚህ ጋር ያለው ጋር ደርሷል። ነብዩ መጣ። የቱ ጋር ነው የጠፋብህ አለው። እዚህ ጋር ነው አለ። አዛ ማሃታ ከባስ ነብይ ጎን ቆሞማ ያንተን ነገር እየተንከባለለ አይሄድም። የጣልክበት ቦታ ነው የሚገኘው አለ። የናንተ ነገር የጠፋበት ቦታ ይገኛል። ከአንዱ ወደ አንዱ ራሱ አይሸጋገርም። ለምን መሰለ? ያንተ እንደሆነ መለኮት አትሞበታል። ያንተ የሆነውን እዛው ታገኘዋለህ። አይንከባለልም። እየተንከባለለ ራሱ አይሄድም። የቱ ጋር? እዚሁ ጋር ነው ሲለው እንጨት አምጣለው ጣለው። ሲጥለው
ተንሳፈፈ ይላል ማለት በምንም ህግ እኮ ወራጅ ውሃ ላይ የሆነ ነገር ልታንሳፈፋችሁ አንተ ራሱ በጣም ጀግና ዋናተኛ ነኝ ብለ እዛው ልንሳፈፍ ብታይ ውሃው እየገፋ ይወስዳል ነብዩ ጋር የመጣው ሰውዬ ግን ነገሩን ያገኘው እዛው ቦታ ላይ ታምነኛለህ ልናገርብህ ሌባ የወሰደብህ ወደ ሌባ አይሸጋገር እዛው ታገኘዋለህ አንድ ሰው ቀኝ እጁን ያንሳና የኔ ነገር እየተተፋ ነው ይበል እግዚአብሔር ዛሬ ማለዳ ያስተፋልኛል በሉት ከዛሬ አያልፍም በሉት